የአየር ኃይሉ ዝግጅት የኢትዮጵያ አዲሱ ጀትና ኢትዮጵያ ፓኪስታንና ቻይና በጋራ የሚያመርቱን ተዋጊ ጀት እጇ ለማስገባት ንግግር እንደጀመረች ሮይተርስ ባለፈው ሳምንት አስነብቧል። በህንድና በፓኪስታን የጥቂት ቀናት ጦርነት ፊርማ ላይ በርካታ ጀቶችን መጥቶ ከጣለ በኋላ ልዩ ትኩረት የሳበው ጄፍ-70 ተዋጊ ጀትን ኢትዮጵያ ለመታጠቅ መቃረቧ ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል የፈጠረ መሆኑን በቅቷል። እናም ኢትዮጵያ ይህን ጀት ከፓኪስታን ለመታጠቅ ንግግር ላይ መሆኗ ተነግሯል። ኢትዮጵያ የጦር መሳሪያ ግዥ የምታደርገው በተለይ ለአየር ኃይሉ ከሩሲያና ከቻይና ከቱርክ እንደሆነ ይነገራል። ቀደም ሲል ከዩክሬን፣ ከአዘርባይጃን፣ ከቤላሩስ ብለውም ከሩሲያ የጦር መሳሪያዎችን ትገዛ እንደነበር ይነገራል። ከቅርብ ጊዜያት ወዲህ ደግሞ ኢትዮጵያ ከተባበሩት አረብ ኤሚሬትስ የጦር መሳሪያዎችን ትገዛለች የሚሉ መረጃዎች ሲወጡ ቆይተዋል። መንግስት ይፋ ያደረጋቸው ጀት ግዢዎች ግን የተከናወኑት ከወደ ሩሲያ ነው። አሁን በወጣ አዲስ መረጃ መሰረት ግን ጄፍ-70 የተባለውን ፓኪስታን ሰራሽ ጀት ኢትዮጵያ ለመታጠቅ እየሰራች ስለመሆኑ ተሰምቷል። ይህ ጀት የቻይናው ቻንግዱ ኤርክራፍት ኮርፖሬሽን ብሎም የፓኪስታኑ ኤሮኒውቲካል ኮምፕሌክስ በጋራ የተሰራ ዘመናዊ ጦር አውሮፕላን ስለመሆኑ ተነግሯል። በተለይም እንደ ኢትዮጵያ ላሉና ከጄፍ ዝቅ ያለ ጀት ለሚፈልጉ ሀገራት ተመራጭ ሆኖ ብቅ ብሏል። ጀቱ እንደ አሜሪካ ጀቶች ከራዳር የሚሰወር ወይም ሱፐርሶኒክ አይደለም። ሆኖም ግን እጅግ ተመራጭ ጀት ስለመሆኑ ይነገራል። ይህ ጀት የአየር ባየር ውጊያ ተመራጭ ሲሆን የአየር መከላከያ በላይነት እንዳለው ይነገራል። ጀቱ አየር ባየር፣ ከአየር ወደ ምድር፣ ከአየር ወደ ባህር ጥቃቶችን መፈጸም ይችላል። የኢትዮጵያ አየር ኃይል የተመሰረተበትን ዘመን አስመልክቶ በደማቁ ለማክበር እየተዘጋጀ ስለመሆኑ መረጃዎች ያሳያሉ። ስለ አየር ኃይሉም ዶክመንተሪዎችና ዝግጅቶች በመንግስት የመገናኛ ብዙሃን እየተነገሩ ይገኛል። በተለይም ከኤርትራ ጋር ያለው ውጥረት ሳይረግብ በመቀጠሉ ምክንያት አሁንም የግጭት ድባቡ አልተገፈፈም። ኤርትራ ኢትዮጵያን ጦርነት ለመክፈት እየተዘጋጀች ነው የሚሉ ክሶችን ስታቀርብ፣ ኢትዮጵያ በበኩሏ የአስመራውን መንግስት ግጭት ጠማቂ ስትል ከሳለች። ኢሳያስ በቅርቡ በሰጡት ቃለ መጠይቃቸው ላይ ጦርነት እንደማይፈሩና ዝግጁ እንደሆኑ ጭምር ሲናገሩ ተደምጠዋል። ኢትዮጵያ ከኤርትራ ጋር ወደ ግጭት የምትገባ ከሆነ የአየር ኃይል በላይነት እንደሚኖራት በተደጋጋሚ ሲነገር ቆይቷል። ኤርትራ የቆዩ ጀቶችን የምትጠቀም ሀገር ናት። በተለይም የተጣለባት ማዕቀብ በአየር ኃይል ከኢትዮጵያ ጋር እንዳትፎካከር አድርጓታል። በአንጻሩ ኢትዮጵያ አሁንም አየር ኃይሏን ለማጠናከር ተጨማሪ የጦር ጀቶችን ግዢ እየፈጸመች እንደሆነም ሮይተርስ ከሰሞኑ አስነብቧል። ይህ ጀት ቻይናና ፓኪስታን በጥምረት የሚያመርቱት ጄፍ-70 የተባለው ተዋጊ ጀት ነው። ስለዚህ የጦር መሳሪያና ቀደም ብሎ አየር ኃይሉ ስለታጠቀው ጀት እንመለከታለን። አብራችሁን ቆዩ። ከዚህ በተጨማሪም የደህንነትና የመረጃ ስራዎችን እንደሚሰራ ይነገራል። በሰዓት 1900 ኪሎ ሜትሮችን የሚወነጨፈው ጀቱም በአንድ ጊዜ ነዳጅ ቡለት እስከ 3000 ኪሎ ሜትሮች መብረር እንደሚችል ይነገራል። ይህም ኢትዮጵያ በቀይ ባህር ጉዳይ ለገጠማት ውጥረት እንዳሰበችው ጠቃሚ ነው። እስከ 16000 ሜትር ከፍታ መብረር የሚችለው ጀቱም እስከ 3700 ኪሎ ግራም የሚመዝኑ ሚሳኤሎችንና ቦምቦችን መሸከም እንደሚችል ይነገራል። አጠቃላይ ክብደቱም እስከ 12700 ይደርሳል። ከአየር በቀጥታ የሚጣሉ ቦምቦችንና ከአየር ወደ ምድር የሚተኮሱ ሚሳኤሎችን መታጠቅ ይችላል የተባለ ሲሆን ዘመናዊ የሆነ ራዳር እንዳለው ይነገራል። የአንዱ ጀት ዋጋም ከ20 እስከ 30 ሚሊዮን ዶላር ይደርሳል። ይህን ጀት የተከታጠቁ ሀገራት መካከል ማይናማርና ራሷ ፓኪስታን፣ ኢራን፣ ናይጄሪያ ተጠቃሽ ናቸው። ታዲያ ይህን ጀት ኢትዮጵያ ለመታጠቅ ተቃርባለች። ጀቱን ተመራጭ ከሚያደርጉት ነገሮች መካከል ከሌሎች አንጻር ዋጋው ዝቅተኛ መሆኑ፣ የጥገናዎቹ መቅለል ብሎም በአንድ ጊዜ በርካታ አይነት ተግባሮችን የሚወጣ መሆኑ እንዲሁም ዘመናዊ ቴክኖሎጂዎችን ያካተተ መሆኑ ተመራጭ እንዲሆን አድርጎታል። ሮይተርስ በዘገባው እንዳመላከተው 13 ሀገራት የፓኪስታን ምርት የሆነውን ጄፍ-17ን ለመታጠቅ የሚያስችላቸው ንግግር ያደረጉ ስለመሆናቸው ተነግሯል። ንግግር ካደረጉ ሀገራት መካከል ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባውም ከግማሾቹ ጋር የሽያጭ ስምምነት ስለመድረሱ አስረድቷል። በሶቪየት ህብረት መመረት የጀመረው ሱ-30 ጦር ጀትም ባለፉት 3 አስርት ዓመታት ማሻሻያዎች የተደረጉለት ጥቅም ላይ ሲውል ቆይቷል። የጦር ጀት ልክ እንደ ሰው አልባ አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንና በምድር ላይ ኢላማ ላይ በተመሳሳይ መምታት ይችላል። ሱ-30 የጦር ጀት የተፈበረከው በቀደመው ሱ-27 ዝርያው ላይ ተመስርቶ እንደሆነ ይነገራል። በአሁኑ ወቅት የኢትዮጵያ አየር ኃይል ታጥቋቸው ከሚገኛቸው መካከል ሱ-27 ሩሲያ ሰራሽ ጀቶች ተጠቃሽ ናቸው። ከአሜሪካ ሰራሹ ኤፍ-16 የጦር ጀት ጋር የሚነጻጸረውን ሱ-32 ሞተር ያሉት ሲሆን ሁለት አብራሪዎችን ይዞም በየትኛውም የአየር ሁኔታ ውስጥ ተልዕኮ እንዲወጣ ተደርጎ የተመረተ ነው። እነዚህ በጠላት ኃይል ላይ ከፍተኛ የበላይነትን የሚሰጡ ከቀደምቶቹ የሱ ዝርያ ጀቶች ዋና መለያዎች መካከል አንዱ በቀላሉ መገለባበጥ መቻላቸው ነው። ይህ ጀት በስፋት ታጥቀው ከሚገኙ ሀገራት መካከል ሩሲያ ቀዳሚ ስትሆን እየተካሄደ ባለው በዩክሬን ጦርነት ላይ ሞስኮ ሱ-30 አውሮፕላኖችን በስፋት አሰማርታለች። ዩክሬንም በዚህ ጦርነት ላይ ካርኪቭ ግዛት ውስጥ የሩሲያውን ሱ-30 የጦር ጀት መታመጣሏም በተደጋጋሚ ገልጻለች። ኢትዮጵያም አሁን ላይ ከፓኪስታን የጦር ጀት ለመረከብ ንግግር ላይ መሆኗ ታውቋል። የዘርፉ ተንታኞች እንደሚናገሩት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት ምክንያት በዓለም ላይ የጦር መሳሪያ እጥረት በመግጠሙም አገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛል።
በዚህ ውስጥ ደግሞ ባለፈው አንድ ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው JF-17 የበርካቶችን ትኩረት ስቧል። እንደ ዘገባውም የፓኪስታን ጦር ኃይልና የመከላከያ ሚኒስትሮች እያደረጓቸው ስላሉ ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርቶቻቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥቷል። በተመሳሳይ የአገሪቱን ሰራዊት የውጊያ አቅም ይጨምራሉ የተባሉ የተዋጊ ጀቶችና ሰው አልባ አውሮፕላኖችን የኢትዮጵያ አየር ኃይል ከ2 ዓመት በፊት መረከቡ ይታወሳል። የአየር ኃይሉ ጥር 7 2016 ዓ.ም የተረከበው ሩሲያ ሰራሹ ሱሆይ Su-30 እንዲሁም ቱርክ ሰራሹን ባይራክታር አክንቺ የተባለ ዘመናዊ ሰው አልባ አውሮፕላን ነው። በብሔራዊ ቴሌቪዥን ጣቢያው የአገሪቱ ከፍተኛ የጦር መኮንኖች አንድ Su-30 ተዋጊ ጀት ብሎም አንድ ባይራክታር አክንቺ ድሮን ሲረከቡ ታይተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ሩሲያ ሰራሹን Su-30 ጦር ጀት ምርጥ ኤርክራፍት ሲሉ ገልጸው የአየር ኃይሉ ዘመናዊ ጦር ጀት መታጠቁም ኢትዮጵያን በቀላሉ ለመተናኮል የሚፈልጉ ኃይሎች ከጥቃት እንዲቆጠቡ ያደርጋል ማለታቸው አይዘነጋም። የአየር ኃይሉ ዋና አዛዥ የሆኑት ሌተናንት ጀነራል ይልማ መርዳሳ በወቅቱ ተቋማቸው የተረከባቸው አውሮፕላኖች የመጀመሪያ ዙር መሆናቸውን በመናገር ወደፊት ተጨማሪ አውሮፕላኖች ሊረከቡ እንደሚችሉ መግለጻቸው ይታወሳል። ሱኮይ ወይም Su-30 የተባለው ጀትም ኢትዮጵያ በቅርቡ ከታጠቀቻቸው ዘመናዊ ጀቶች መካከል የሚመደብ ነው። ባይራክታር ከሚያመርታቸው ድሮኖች መካከል አካንቺ ትልቁና የመጨረሻ ምርቱ እንደሆነ ይነገራል። ክንፎቹ 20 ሜትር ርዝማኔ ሲኖራቸው ቁመቱ 12 ሜትር ከፍታው ደግሞ 4.1 ሜትር እንደሆነ ይታወቃል። ሰው አልባ አውሮፕላኑ በራሱ ከመሬት መነሳትና ማረፍ እንዲሁም ወደ መቆሚያ በመሄድ ቦታውን መያዝ የሚችል እንደሆነ ይነገራል። ባይራክታር አክንቺ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመረቱ ቱርክ ሰራሽ ሚሳይሎችን እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምቦችን ይታጠቃሉ። ድሮኖቹ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው 2 ሞተሮች ያሉት ሲሆን ያለማቋረጥ 5000 ኪሎ ሜትሮችን መብረር ይችላል። ኢትዮጵያ ከፓኪስታን ተጨማሪ ጀቶችን የምትገዛ ከሆነ የቀይ ባህሩን ውጥረት የሚጨምረው ይሆናል። ምክንያቱም ኢትዮጵያ ከኤርትራም ከግብጽም ጋር በተመሳሳይ ጦርነት ላይ ስትሆን ከምስራቅ የአልሸባብ አሸባሪ ቡድን ስጋት እንዳለባት ይታወቃል። አበቃን። ሰናይ ጊዜን ተመኘን። የፓኪስታን የመከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩም በዓለም ደረጃ ባለው የአቅርቦት ጥረትና ጫና የተነሳም ንግግሮች እያደረግን ነው ሲሉ ተደምጠዋል። ያም ሆኖ ግን ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው እንዳሉትም የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱ ጋር ያላቸው ከፍተኛ ዋጋ ልዩነት ተመራጭ እንዳደረጋቸው ገልጸዋል። JF-17 በአሁኑ ወቅትም ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥ አስታውቀዋል። ጀቱም በቻይናና በፓኪስታን በጋራ የተሰራ ባለ ብዙ ሚና ተዋጊ ጀት ሲሆን ኢትዮጵያም ከፓኪስታን ጀት ለመግዛት ድርድር መጀመሯ ተገልጿል። ይህም የኢትዮጵያን አየር ኃይል አቅም ለማሳደግ ያለመ ነው ተብሎ ይታመናል። በተለይም በአፍሪካ ቀንድ ያለው የደህንነት ሁኔታ የኢትዮጵያ አየር ኃይልን ዘመናዊ የማድረግ ፍላጎት ዋና ምክንያቶች እንደሆኑ ይታመናል። ኢትዮጵያ ከ2 ዓመታት በፊት አካንቺ እየተባለ የሚጠራውን የቱርክ ድሮን መረከቧ ይታወቃል። ኢትዮጵያ በሀገር ውስጥ ለምታካሄደቸው ውጊያዎች ድሮኖችን የምትጠቀም ሲሆን አሁን ደግሞ ከቀይ ባህር ውጥረት ጋር በተያያዘም አየር ኃይሏን የበለጠ እያጠናከረች ይገኛል። ኢትዮጵያ ከ2 ዓመታት በፊት የተረከበችውን አካንቺ ድሮን በአየር ላይ ውጊያም አየር ላይ ሆኖ አየር ላይ ያለን ኢላማ ይመታል። ከባህር ጠለል በላይ 4000 ጫማ ወይም 14 ኪሎ ሜትሮችን ከፍታ መብረር የሚችለው ይህ ድሮን ለ24 ሰዓታት ያለማቋረጥ አየር ላይ ከመቆየት በተጨማሪም እስከ 370 ኪሎ ሜትሮችን በሰዓት ይከንፋል።